እኔ ለሀና የሚያዝን ሰው በጣም ነው የሚያስቀኝ። እንዴት ነው ማታሳዝነው? ምክንያቱም ደግሞ እየሆነ ያለው ሁሉ ነገር በስራዋ ስለሆነ ነው። አቃተኝ ሀና አቃተኝ። እኔ ነገሩ ምንም አልገባኝም፣ ግን ደግሞ የሀና ቤተሰቦች ሊቀበሉን አልቻሉም። በፍጹም እንደዛ ቀኛች አብዝቼ ስለፈለኩሽ ነው መሰለኝ በጣም ፈራሁ። ምንም የሚያስፈራ ነገር የለም። ደግሞ ቤተሰቦች አይሆንም ቢሉኝ እንኳን እኔ ትቻቸው ነው የምመጣው። እንግዲህ የመጣችሁበትን ጉዳይ አስረዱና። ቆንጆ ልጃችሁን ለልጃችን ፈልገን ነው የመጣ። እንዲህ ነኝና ኖላዊ ማን ነው ልጃችን የደፈራት ለመሆኑ? ክሪስ ብራውንን ታውቂዋለሽ? እኔ አንተም ብራውንን አላውቀውም። ዘፋኝ ነው። አንቺ የምታውቂው ዘፋኝ ማን ነው? እኔማ ሰማኸኝ በለው፣ ይሁኔ በላይ፣ ሌሎችም። ከበለውና ከበላይ ውጭ ምንም አታውቂም እንዴ? ይሄንን ነው መፍራት። ወይኔ እችክ ይሄንንም ማለት ምን ኖላዊ ብራምባር ሰበረለው። ሁኔታው ለኔ ተመቸኝ አለ። ሰው ነው ያለው፣ እኔ አላልኩም። አሴር ሁኔታው ለኔ ተመቸኝ ብሎ ይዞ ተኘት፣ ተቃቅፈው ተኘት። እኔ እኮ መጀመሪያም ብያለሁ፣ እኔ ከዱሩም ተናግሬያለሁ። ሀና ግራ ገብቷት ግራ ታጋባናለች እንጂ ልቧ ያለው ፍቅሯ ያለው ህይወቷ ያለው አሴር ጋ ነው። ዝም ብላ በደመ ነፍስ እየተጓዘች ነው ልጅ ብዬ ነበር። እንዴት አቅፈው እንደነበር አይታችሁታል። ታዲያ አሁን እቺ ልጅ እንደው እዝራን ትወዳለች ቢባል ቢወራ ቢነገር አያስጠረጥርም? ታዲያ እኔ እንደው አቶ ኖላዊ የሆነ ነገር አምጥቶ እዛው በተኛበት አሴርን ይለዋል ብዬ ነበረ። ጭራሽ እኔ ህና ላይም ብሎ ልም ይመች አቶ ኖላዊ አለ እንጂ አሽቃባጭ። አቤት እንደው ካሜራ ምናምን ቢኖርማ ደህና ስልክ ቢኖር ተቀርጻቸው ነበር። ወይኔ ተምቹ እውነትም ተምቹ ነው። ብራምባ ሰበረው ብሎ እያለ በብራምባ ሊቀሰቅሳቸው ነው። በልቀስቅሳቸው እንግዲህ አባቴ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ሽምግልናውን እንግዲህ አይታችኋል። ይሄ እንደሚፈጠርም እንደጠበቃችሁ ተስፋ አደርጋለሁ። እኔ ይሄ ነገር እንደሚፈጠር ከዚህ በፊትም ብያችኋለሁ። ገና እዝራ ድራማው ላይ ሲጨመርና እዝራ ሀናን መፈለግ ወይም ደግሞ ሀናን መጀንጀን ሲፈልግ ከሀና ጋር ያላቸው ነገር አብረው መሆን ሲጀምር ወይም ደግሞ በመጀመሪያ ልተገናኝቶ ሀናን አይቶ አደናቅፎት አሸዋ ላይ ወደቀ ጊዜ ትዝ ይላችኋል አይደለ? የዛለት እኔ ምን ብዬ ነግሬያችኋለሁ። ይሄ ልጅ የጠላታቸው ልጅ ነው። ማለትም የሜሉ ጠላት ቀንደኛ የጠላታቸው ልጅ ነው። ስለዚህ እነዚህ ሁለቱ ቢሄዱ መቼም ሊጋቡ አይችሉም። አሴር ተስፋ አለ ብዬ ሪከመንድ አድርጊያችሁ ነበረ ከስንት ጊዜ በኋላ ማለት ነው። አሁን እንግዲህ እዚህ ያደረሰው አይ ቲንክ ያኛው ክፍል 50 ኦር እንደዛ አካባቢ ላይ ነበረ ይህንን ሪቪው የተናገርኩትና መቶ እንግዲህ ይኸው እውነቱን አይታችኋል፣ እውነቱን አግኝታችኋል ብዬ ተስፋ አደርጋለሁ። ምን ጊዜ የማወራችሁ ነገር ወይም ይሄ ነው ወደፊት ሊሆን የሚችለው ይሄ ነገር ይመጣል ብዬ ካልኳችሁ የሚሆን ነገር እንጂ የማይሆን ነገር አልነግራችሁም። ያው የምታቁኝ በደንብ ታቁኝ ያላችሁ። አሁንም እንቀጥላለን። ነገሩ ድብልቅልቅልቅ ብሏል። ሜሉ በቃ ይመቻት። ቆይ አንዴ የመጣው ብላ ቀባው ለመታ ግንባር አሸኙ። ውይ መስፍኔ ግን እውነትም በቃ አሁን አስደፈርከን። ማን ነው ወንዱ? ማን ነው አባወራው? ሜሉ ይመቻት። ግን እንደ እውነቱ ማለት ነው እንትን ቢል አሪፍ ነበር። መስፍኔ የሆነ ሪአክት ቢያደርግ አሪፍ ነበር። በይው ትበላቸው ጥግን ይዘህ በይው። አይከብድም ወይ መስፍን ይተው። ከመስፍኔ ባሰ ደግሞ አለ ለካ አቶ ኖላዊ እንዲህ ከኋላ ነበር ግንባር አይደለ እግረግራቸው። ውሻ ከሄደች ጅብ ጮኸ እንደሚባለው ነው። እንደዛ ነው ተረቱ ጋይስ። ብቻ አሪፍ ጊዜ ነበረ። ፈታ አድርገው ነበረ። ሽምግልናው የሆነ የሚያሳዝን አይነት ሽምግልና ሳይሆን ፈታ የሚያደርግ አይነት ሽምግልና ነበር የነበረውና ግማሹም እንትን አስቧል። ይሄ ደንብ ነው ወይ እናንተ ሀገር ባህል ነው ወይ ብሎ አስቧል። ምንም ማድረግ አይቻልም። አሪፍ ነበረ። ብቻ የትላንትና ክፍል ተመችቶኛል። ከሁሉም ደግሞ አሴር ሀናን ያጃጃልበት መንገድ በቃ የመጨረሻ ነው የተመቸኝ። ሌላ ሰው ቢሆን ሁኔታው ለእኔ ተመቸኝ ብሎ በጣም የሚያሰክረውን አብሶ ይሰጣት።
ከባድ የሆነውን ነገር ነው የሚሰጣት። እሱ ግን ከአልኮል ነፃ የሆነ ማልታ ሰጥቷት በቃ አሁን እየሰከረች ነው። የውሸት ማለት ነው ጋይስ፣ ምንም ሳይፈጠር በቃ ሁሉን ነገር ካወቅሽ ማለት ሁሉን ነገር የምታስታውሽ ሁሉን ነገር በትክክል የምታቂ ከሆነ ጨልለሻል በቃ እንጂ ይቻላል እንዴ እንደዚህ ጋይስ? አራዳ የሚባለው እኮ እንደዚህ ነው። በቃ ነገሮችን በቀላል ወይ ማረጋጋት የሚችል ነገሮችን ማባባስ ሳይሆን ነገሮችን በቃ በትንሹ ማረጋጋት የሚችል ሰው ማለት ነው። አያቸዋል ነገሮችን በቀላሉ እንዴት ማረጋጋት እንደቻለ። በእርግጥ እሱን በጣም ስለምታምነው ነው ይሄ ሁሉ የሆነው እና እንደዚህ የሚያምናችሁ እንደዚህ የሚረዳችሁ ሰው ይስጣችሁ ከማለት ውጭ ሌላ ምን ማለት ይችላል? አሁን ቀጣይ ላይ እንግዲህ ባለፈው ነግሬያችኋል። ከዚህ በኋላ አሁን ሰላምዬና እርግብ ሳይሆኑ ማየት ያለባችሁ ድንብላልና እርግብን ነው ብያችኋል። ይኸው ከትላንት በፊት በነበረው ሪቪው ተናግሬ ይኸው ትላንትና አይታችሁታል። ተጀምሯል። በቃ የሁለቱ ነገር ገና ይቀጥላል። ገና መላላጡላል ማለት ነው እና ብቻ አሪፍ ጭዌዎች ተፈጥረዋል። አሁን በቀጣይ ክፍል እንግዲህ ጥሩ ነገር እናያለን። በተለይ አሴርና ሀና መካከል ጥሩ ነገር ይኖራል። ከዛ ደግሞ ድንብላልና እርግብ ተምቹን ለማግኘት የሚያደርጉት ነገር ይኖራል። ከዛ በኋላ ደግሞ ወይዘሮ ሜላት እንዲሁም ደግሞ ጠላታቸው ብዙ ነገር በመሀላቸው ብዙ ነገር ይፈጠራል። ግን እኔ ግራ የገባኝ ነገር ማለት ነው አንዱን አታለልን አንዱ ሰራን ነው አሁንም እየተባባሉ ያሉት እና ልጆቹ ተጠቅሞባቸዋል ነው ሁለቱም ጋር ያለው እንደዛ ነው አይደለ? እዝራ አሁን የአባቱን ተንኮል የሚያውቅበት ጊዜ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። የትላንትናውን ክፍል በአሪፉ እንዳያችሁ ተስፋ አደርጋለሁ። ረጅምም ነበር፣ 1 ደቂቃ ከምናምን ነበር የነበረው። ሰፊ ጊዜ ነበረ። ብቻ ተመችቶናል። በጣም አዝናንቶናል። ቀጣይ ክፍል ላይ ደግሞ በደንብ ያዝናኑናል። በተለይ ተምቹ ከእንቅልፋቸው እየቀሰቀሰ አይደለ የተቋረጠው እሱ በቃ በደንብ አድርጎ ይቀሰቀስልናል። ይቀጥላል። ለማንኛውም በጣም ወዳችኋለሁ። ፋይንካችሁ ሁሉም ዘርፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። በባለፈው ክፍል ሪቪው ያደረግኩትን ነገር ነው በዚህኛው ክፍል ያያችሁት። ፖሊሶች መጥተዋል። ሜላትን እንደዛኛው ሰውዬ ወይም ደግሞ እንደ ጠላቷ ወይም ደግሞ እንደ እዝራ አባት ይጠይቋቸዋል። ከዛ በኋላ ተመልሰው ይሄዳሉ እንጂ አትገባም የሚል ሪኮመንዴሽን ሰጥቻችሁ ነበረ። ይህ ብቻ አይደለም፣ በዚህ ብቻ አላበቃም። ጋሽዬ ይምጣ፣ ሰውየውን ሾቶ መሄድ የለበትም፣ ዋናው እንዳለ ሰምቷል፣ ከሜሉ ጋር አውርቶ ነበረ እና ይህም ብቻ ሸኝቶት ዝም ማለት የለበትም፣ የሆነ ነገር ማድረግ አለበት፣ ቢያንስ መደወል አለበት፣ ማሳወቅ አለበት ብያችሁ ነበር እና ያንን ነገር ደግሞ ማየት አለብን ብያችሁ ነበር። ኢቭን ኮሜንት ላይ በቃ እሷ በጣም ምናምን አይነት ነገር ምንትን ብላችሁ ነበረ። ግን ያው እንዳልኳችሁ ሆኗል። ምክንያቱም አንድ እንደዛ ማድረግ አልነበረበትም። እኔም እንትን አለ ማለት እንደዛ ባይሆን ደስ ይለኛል። ግን ካደረገ በኋላም ሌላ ሰው ሌላ አካል እንዳለ ያውቃልና ያ ደግሞ ሀሳብ እንደሚሆንበት እርግጠኛ ነኝ። ምክንያቱም ከዛ በላይ የሆነ አንድ ሰው ካለ የዚህ ሰው ህይወት ማለፍ ለነሱ አደጋ እንደሆነ ያውቃል እና ይሄ ነገር መኖር አለበት ስላችሁ ነበረ። እሱን ነገር አይተናል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ለዛውም በአጭር ደቂቃ ኖላዊ በትናንትናው ክፍል አሾይና ነበረ። ደስ የሚሉ ነገሮችን አይተናል። አቶ ኖላዊ ጋርም የነበረው ነገር አሪፍ ነበረ። ከሚስቱ ጋር ታርቀዋል ምናምን ኢቭን እየተገባበዙም ነበረ። በልጃቸውን ጉዳይ ተስማምተዋል። ይህንንም ነገር ከዚህ በፊት ሪከመንድ አድርጊያቸዋለሁ። የእነሱ ጉዳይ ብዙ የሚካበር ነገር አይደለም። ምክንያቱም ተመርምሮ ማየት የሚችሉት ነገር ስለሆነ ጉዳዩ ሲሰማ ሊበሳጭ ይችላል።
እሷም ደግሞ አላመንከኝም በሚል ሊበሳጩ ይችላሉ። ሰውኛ አካሄድ የሚያበሳጭ ነገር ነው። ከዛ ውጭ ግን በምርመራ ስለሚያልቅ ምንም አያሳስብም ብያችሁ ነበር። ያው እንዳልኳችሁ አይታችሁታል። ተምቹና አሲር ፋዘርን ለማስታረቅ የሄዱበት ምናምን አንግል አሪፍ ነበረ፣ ያምር ነበረ። ያቺ ሰላቢ ስልባቦት እቺ ጉቶ የሆነች ልጅ እኔ አላልኩም እንትና ነው ያለው፣ ተምቹ ነው ያለው፣ ሀናን ነው እያለ ያለው እና እኔ አላልኩም ሀናን ነው ያለው፣ ተምቹ ሀናን ነው ያለው እና እሷ ልጅ ሄዳ ነበር አሲር ጋር። ቆይ ከሱ ሰውዬ ለምን አተፋችኝ? ጭራሽ ቁርስ ልጋብዝ ምናምን ብላ ምናምን እያሞላቀቀችው ነው። እኔ እኮ ልብሽ እኮ እሱ ጋር ነው ያለው፣ እዛ ጋር ያለው አካልሽ ነው፣ እዝራ ጋር ያለው አካልሽ ነው፣ እዚህ ነው ልብሽ ያለው። ለማንኛውም እንግዲህ መቼም የጠላት ልጅ ጋር ያጋባሉ ብዬ ያላስብ፣ አገር ነው የሚበጠበጠው። ስለዚህ ተስፋ አለ ወንድሜ፣ በርታ። ድንብላልም ተምቹን አግባኝ ሽማግሌ ላክ፣ ተምቹም እኔ ደግሞ አኮራሻለሁ፣ እንደው ድንገት ነው ሽማግሌ ምልክብሽ፣ የዛኔ በቃ አንቺ አታምኝም፣ ጉድ ነው ማድረግሽ እያለ ነው። ተምቹ ቢልክ ደስ አይላችሁም ጋይስ? ከሁሉም ቀድሞ ሽማግሌ ቢልክ እንዲህ ደስ እንደሚለኝ። አጎቱ ውጭ እንዳለ ታውቃላችሁ። እንደዚህ ተፈጥሯል እና እሷን ልጅ ማግባት ፈልጋለሁ ብሎ ፎቶ ልኮ አጎቱ ከአንዳንድ ተነስቶ ቢመጣና ሽማግሌ ተልኮ የራሱ የሆነ ስራ ሰጥቶት የሆነ ነገር አድርጎ በቃ እንትን ቢያደርግ ህይወቱን ቢቀይርለት ዋው ስላችሁ ዋው የምሬን ነው። እና እንደዚህ አይነት ነገር ቢፈጠር በጣም ደስ ይለኛል። የምሬ ነው ማለት ምክንያቱም በጣም ይዋደዳሉ፣ እሱም ይወዳታል፣ እሷም ትወዳታለች። ሌላ አይነት ቻሌንጅ ከምናይ እንደዚህም አለ ብለን አንዳንድ የመልካም ነገር ማየት ጥሩ ነው ብዬ ነው እንደዚህ ያልኳችሁና እንደዚህ አይነት ነገር ውስጥ ቢገቡ በጣም አሪፍ ነው ብዬ አስባለሁ። ከዛ በዘለለ ቤት እየተፈጠረ ያለው ነገር ነው። መስፍኔ ሰውየውን ወይም ደግሞ ሴቶች ፈጁን እሱን ያስወገደው ምናምን እያሉ ሜሉ መስፍኔ ሜሉን እያሉ ነበረ። መስፍኔ እውነቱን ከሰማ በኋላ ደግሞ ሜሉ አላደረገችም እያለ በሜሉ እየማለ ነው። ወዴት እየደመደሙት ነው? ወደ መስፍኔ እየደመደሙት ነው ማለት ነው እውነቱን። በቀጣይ ክፍል እንግዲህ ሜላት ይህን ነገር ከሰማች ጫፉን ከሰማች እንጓገጭ ብላ እውነቱን ታውቃለች ብዬ አስባለሁ። እንደነዚህ አይነት ነገሮች ይፈጠራሉ። እሺ የእዝራን አባት ማን ነው የሚያስወግደው? ወይስ ደግሞ ለህግ አካል አሳልፎ ማን ይሰጠዋል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ጉሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ያልኳችሁ ጉዳይ አልቀርም። ከዚህ በፊት በነበረው ሪቪው ሽማግሌው ወደ እነ ሜላት ይልካቸዋል የሚል ሪኮመንዴሽን አንስቼ ነበር፣ የሚል ነገር አውርቼላችሁ ነበር። ፖሊሶቹን ወደ ወይዘሮ ሜላት ይመራቸዋል እና ወይዘሮ ሜላት ትታሰራለች ወይ የሚልም ጥያቄ ሁላ ጠይቄ ነበር። ድራማው ወደዛ አምርቷል። ድራማው የተቋረጠው ፖሊሶቹ እነ ወይዘሮ ሜላት ቤት እያንኳኩ ነው። በቀጣይ ክፍል ምን ሊፈጠር ይችላል? ወይዘሮ ሜላት ወይም መስፍኔ በቁጥጥር ስር ይውላሉ ወይስ ደግሞ ልክ እንደ አቶ በቃሉ ዝም ብለው ጠይቀው ጥያቄ ያልፉ ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሽወይና ነበረ። በተለይ ደግሞ አቶ ኖላዊ በቃ ጨፍ ብሎ በቃ በዘፈን ድምቅ ሲያረጉ ነበር። አልተቻሉም። አቶ ኖላዊ አልተቻሉም። በቃ እና አሲር ለምን ጎንጨት እንደሚሉ ብቻዬን ልሁን ተውኝ ምናምን እንደሚሉ ተረዱ። በቃ አዩት። ከዛ ቅው አድርጎ ማታ ካደሩ በኋላ መጡና ሄጄ መመርመር አለብኝ፣ በቃ መመርመር አለብኝ። መመርመር እንዴት ነው አማርኛው ጋይስ? መመርመር አለብኝ ብሎ ረፍ ብሏል። እና ልጁ የራሱ ነው ወይስ የሌላ ሰው? ምን ታስባላችሁ? መቼም እንደማትጠራጠሩ ተስፋ አለኝ። ልጁ የራሱ ነው። ደስ የሚል ነገር ይፈጠራል ብዬ አስባለሁ በዚህ መሃል። አሁን ግን በጣም ወሳኙ ጉዳይ ምንድን ነው ታውቃላችሁ? የወይዘሮ ሜላት እና የአንተነ ጉዳይ ነው። አንተነ በማን እጅ ነው የሚለው ነገር ፖሊሶችን በጣም እንትን እያደረገ ነው። ሁለተኛ ደግሞ አቶ በቃሉ ወደ እነ ሜላት ልኳል፣ ከሜላት ጋር ይነካካሉ የሚል አይነት ነገር አንስተዋል። እንግዲህ በቀጣይ ክፍል ሜላትም አቶ በቃሉ ያወራውን አይነት ነገር ታወራለች ብዬ አስባለሁ። እውነታውን ትናገራለች ብዬ አላስብም። ለምሳሌ ከልጇ ጋር ፍቅር እንደጀመረ ምናምን አታወራ፣ ግን
የአቶ በቃሉ ሰራተኛ እንደሆነ አቶ በቃሉ የኔን ድርጅት እንትን እቃዎች ወይም ፕሮዳክቶች አስመስሎ የሚሰራ እና እኔን ለማሳሰር አውቆም ብሎ ራሱ አደረገ ብላ የምትመልስ ነው ይመስለኝ። ይሄንን ምላሽ የምትመልስ ወይም ደግሞ ይሄንን ምላሽ የምትሰጥ ነው ይመስለኝ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የዘለለ ነገር ግን ይፈጠራል ብዬ አላስብም። ማለት በዚህኛው ወይም ደግሞ በሚመጣው ክፍል ሜላት ትታሰራለች ብዬ አላስብም። በሚመጣው ክፍል ሽማግሌዎቹ ይላካሉ ነው እኔ ያሰብኩት። ሽማግሌዎቹ እንደው ካልተዘጋጁ በስተቀር አይዶን ነው አላውቅም። እንግዲህ ትንሽ ድራማውን ለማርዘም ከፈለጉ ሽማግሌዎቹ በሚመጡበት ታይም እነ ወይዘሮ ሜላትና መስፍኔ በህግ አካል ተፈልገው ወደ ማረፊያ ሊወርዱ ይችላሉ። እንደዚህ አይነት ነገር ሊፈጥሩ ይችላሉ። ግን ይሄ ነገር ደስ አይልም ብዬ ነው የማስበው። እኔ ደስ የሚለው ምን እንደው ታውቃላችሁ? ይሄ ነገር ልክ አቶ በቃሉ እንደጠየቁት ይጠይቋቸዋል። ከዛ በኋላ ጥያቄ ካለን ተመልሰን እንመጣለን የሚል አይነት ነገር አንስተው ይሄዳሉ። ከዛ ሽማግሌዎቹ ወደ ቤት ቢመጡና ሽማግሌዎቹ የላከው አቶ በቃሉ መሆኑ ቢታወቅ ዋው! ይሄን ነው ድብልቅልቅልቅ የሚለው። አሲር እዛ ጮቤ ትረግጣለች ጋይስ። የብር ጮቤ ነው የሚረግጠው አሲር። ተምቹ ምናምን እስክስ ነው የሚሉት አቶ ኖላዊ ጨምሮ ማለት ነው። ምንም ቢከፋውም ደስ ነው የሚለው። ምክንያቱም ወደፊት የእሷ ህይወት ከማን ጋር ሊሆን ነው? ከአሲር ጋር ሊሆን ነው የሚል ሀሳብ ስላላቸው ማለት ነው። እንደዚህ አይነት ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ቅዱሴና ሰላምዬ በቃ ከነፍ ብለዋል። አባት ይመቻቸው። ይሄ እኮ ነው ጋይስ። ብላችሁ ነገራችሁ ተበላሽቶ ህይወታችሁ ተበላሽቶ የሆነ ነገራችሁ ተበላሽቶ መጨረሻ ላይ ትክክለኛና እርፍ የምትሉበት አካል ወይም ደግሞ የሆነ ሰው ይመጣል፣ ወይም ደግሞ የሆነ ጊዜ ይመጣል። ሁሉም ጊዜ ያለው ልላችሁ ፈልጌ ነው። አንዳንዴ ህይወት ያሰለችናል፣ ብዙ ነገር ያሰለችናል። ሪሌሽንሺፕ ላይ ብዙ ነገር ያሰለቻችኋል፣ ስራ ያሰለቻችኋል፣ የሆነ ነገር በቃ ደርሳችሁ ትወርቃላችሁ፣ ደርሳችሁ ትወርቃላችሁ። እንደዚህ መውደቅ በህይወታችሁ የበዛ ሰዎች የሆነ ጊዜ አለ እርፍ የምንልበት እና ተስፋ አትቁረጡ ልላችሁ ነው በዚህ አጋጣሚ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ሜቢ የሾታው ጋሽዬ ወንድም ጋሼ ድምፁን እንደው ቢያሰማን እንዴ! አስጨነቃቸው እኮ ቤተሰቡን እንዳለ አስጨነቀ። አንዱ ላይ ባል ሚስት ላይ፣ ሚስት ባል ላይ፣ ልጆች ደግሞ ለሁለት ተከፍለዋል። አንዱ እናት ላይ፣ አንዱ አባት ላይ በለው። ሰላምዬ ብቻ ነች አሁን ሰላም ላይ ነች። ሰላምዬ ረስታለች። ይሄ ቤት ውስጥ ያለውን ነገር እንትና አደረገ የሚለውን ነገር ረስታለች። አሁን ሰላምዬ የራሷ በቃ ላይ ነች፣ በደስታ በሀሳብ ምናምን ላይ ነች። ሀናና ምናሴ ይጨነቁ እንጂ ሰላም ምን አገባት? በቃ ይመቻው። አንቺ ትለያለሽ እኮ ሲያመጣብሽም እንደዚሁ፣ ዝም ስትይም እንደዚሁ ዋው ብለናል። እና ወንድም ጋሼ ከክፍለ ሀገር ስልክ ቢያጭው ጥሩ ነው። እኔ ነኝ የለፋሁት እንዴ ምን አባቱና አረና የቀራለ ነው የሚለው መስፍኔ። ዋናው አለና እና ምን የሚፈጠር ይመስላችኋል? እስኪ በቀጣይ የሚመጡ ክፍሎች ውስጥ የነ ሜላት ቤተሰብ በህግ ቁጥጥር ስር ይውላሉ ወይስ ደግሞ አቶ በቃሉ በህግ ቁጥጥር ስር ይውላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና አንድ የመጨረሻ መስፍኔ እዝራን ቢወስዱ አሪፍ ነው ማለት አቶ በቃሉ አንድ የሚመካበትና አንድ የሚሳሳለት በቃ እንዳይኑ ብሌን የሆነው እዝራ ብቻ ነው። አንድ ልጅ ስላለው እሱ ብቻ ነው አይደለ? እሱ ነው ወይም ደግሞ የአቶ በቃሉ ስስ ጎኑ እሱ ነው። ስለዚህ መስፍኔ ደግሞ ከሽምግልናው በፊት ቀድሞ መውሰድ አለበት ብዬ አስባለሁ። ወይም ደግሞ ብቻ እንደዛ አይነት ነገር ቢፈጠር የሆነ ደስ የሚል ሳቢ ይሆናል ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉን መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ልሰናበታችሁ ነው። ታዲያ እስካሁን ከኔ ጋር ከነበራችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ፒስ። አንተነን አስወግዶ ወደ ክፍለ ሀገር ላጥ ይመቸው ያራዳል። ባሄድ ጥሩ ነበረ ማለት ከአንተነ በላይ ሌላ ቤተሰባቸውን የሚያውቅ አንድ ሰው እንዳለ
አይ ቲንክ ያውቃል ብዬ አስባለሁ። እና ባሄድ ጥሩ ነበር። ይሄኛውንም ፈልጎ ሾቶት ሁለቱም ሾቶ ብሄድ ኖሮ ሰላማችንን አገኘን፣ እኛም ተረጋግተን ቁጭ እንል ነበር አይደለ እንደ ቤተሰብ። አንተነን ግን ስለ ሾተው አብዛኞቻችሁ በጣም ደስ ብሏችኋል። ምክንያቱም ኮሜንት ላይ አይቻለሁ እውነት ወንድ የወንድ ምናምን የወንድ ቁራጥ ምናምን ብላችኋል። እና ይመቻችሁ። እኔ በእናንተ ጣልቃ አልገባም። ፖሊሶች የመጡት ሼባውን ሊያስሩት ነው ወይስ ደግሞ ለጥያቄ ይፈልጉት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ፣ የሆነ አንጠልጣይ አይነት ክፍልም ነበረ፣ ሁለተኛ ደግሞ አሳዛኝ አይነትም ክፍል ነበረ። ብቻ በጣም የሚያምር አይነት ክፍል ነበረ። ከሁሉም ግን የተመቸኝ ቅዱስ የሰራው ስራ በቃ ሰላምዬን የተቀበለበት መንገድ፣ ሰላምዬን ትሪት ያደረገበት መንገድ በቃ የመጨረሻን የተመቸኝ። ማለት በዚህ ዘመን እንደነዚህ አይነት ወንዶች አሉ ጋይስ? አሉ ወይ? አሉ። ያው አለመገናኘት ሆኖ ነው እንጂ ይኖራሉ፣ ሴቶች ይኖራሉ፣ አሉ መልካም አስተሳሰብ፣ ቀና አስተሳሰብ ያላቸው ሰዎች። ብዙ ጊዜ አሁን እንደዚህ አይነት ነገር የሆነ ሰው ሲነግሯችሁ ወይም የሆነ ነገር ሲላችሁ ካልተመቻችሁ ያችን ልጅ ተጠቅሞ መጣል ወይም ደግሞ የሆነ ነገር ድረስ ተጠቅሞ የሆነ ድረስ ይዟት ሄዶ ከዛ በኋላ መተው ነው የሚያስቡት እንጂ በፍጹም እሷን አግብተው መኖር አይፈልጉም። እውነታው ይሄ ነው። ቅዱሴ ግን በቃ የባለፈው ታሪክሽ ስለሱ አይመለከተኝም ብሎ እንደገና ደግሞ ምን እንደተረዳ ታውቃላችሁ? በጣም እንደወደደችው ሁሉ ተረድቶ ነበር እና ደስ የሚል ነበር። እሱ ጋር በጣም ተመችቶኛል። ከዛ በኋላ ደግሞ በጣም ያሳዘነኝ አሲር፣ ወይኔ ጆሮ እኔን ወንድሜ አስባችሁታል? ሀና ግን ምን ረጂ ሀና የምትባለው ሴትዮ በቃ አጨለለችን እኮ ጋይስ፣ በቁማችን እኮ ጨለልን። እሺ ጆሮ ሲጨልል አሲር አፍቅሮ ነው ይጨልል። እኛ ምን በወጣን የምንጨልለው? ምን በወጣን? እኔ ተናግሬያለሁ። እዚህ ሰርግ ሳናይ ኑሐሚን ላይ ቀድመን ሰርግ እንዳናይ፣ ይሄ ፌር አይደለም። የምሬ ነው እንዴ! ነውር ነው። ናሆም እንዴት ነው? አረጋጋው እንጂ ጆሮ ይሄን ያህል ስንት ዘመን ሙሉ ጆሮ ሲጠብቅ ቆይታ አንተ በአቋራጭ በዛ ጋር ልታገባ? ኧረ እሺ ነው። ኧረ ተው ግን ተው። ይሄ ነገር በባለፈውም የሆነ ነገር ላይ አንስቼዋለሁ። ማለት እንደዚህ በኑሐሚን ተከታታይ ድራማና በዚህ በኖላዊ መካከል ያለው ነገር አንስቼዋለሁ። እዛ ጋር ፍቅር ከመጀመራቸው በፊት እዚህ ጋር የሆነ ፍቅር ቢጀመር አሪፍ ነው። ይሄኛው ድራማ ቀደም ቢል ለነገሮች አሪፍ ነው ብዬ አስባለሁ። ለምንድነው ታውቃላችሁ? ሀናን እዚህ ላይ ነው የምናውቃት አይደል? አብዛኞቻችን እዚህ ላይ ነው የምታውቋት። እዚህ ጋር ደግሞ የሚጠብቃት ነገር አለ ብዬ አስባለሁ። ምክንያቱም አሲር ረጅም ጊዜ ጠብቋታል። ኢቨን ለእዝራም ትሆን ይባል፣ ግን እዝራም ረጅም ጊዜ ጠብቋታል። እና እዚህ ጋር የሆነ የደስታቸውን ጊዜ ሳናይ፣ ለምሳሌ ሰርግ ሳናይ ኑሐሚን ጋር ሄዶ ሰርግ ካየን እዚህ ኖላዊ ላይ አንጠብቅ፣ ምንም ስሜት አይሰጠንም ብዬ አስባለሁ። ምክንያቱም ሁለቱንም ድራማ የሚያዩ ሰዎች፣ እኔ ግን አንድ ነገር ተረድቻለሁ። ሁለቱም ተከታታይ ድራማዎች ተረድተዋታል ወይም ደግሞ ሀሳባችን ተረድተዋል። ማጋ ቀድሞ ታገባለች፣ የትኛው ላይ ቀድማ ታገባለች የሚለውን ነገር ኮምፔር እያደረጉ ይመስለኛል። ማለት ይሄ ድራማው በጉጉት እንድታዩ፣ ሁለቱንም ድራማ በጉጉት እንድታዩ እያደረጉ ይመስለኛል። ይቺን ቴክኒክ እየተጠቀሙ ብዬ ያስባሉ። እስኪ ሀሳባችሁ ኮሜንት ላይ አስቀምጡ። እንደዛ ነው የሚሰማኝ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አልነበረም። ያያችሁት ነው ሜቢ ትንሽ ይሄ ምንድነው ማንገደለው የሚለው ነገር ጥያቄ ሆኖ አወዛግቦ ሁሉንም አወዛግቦ ነበረ። እሱ ነገር ጥሩ ሆኖ ሳለ ባሄድ ጥሩ ነበረ። በጣም ያዝናናን ነበር። ማን የገደለው ምናምን ሲሉ ቁልጭ ሲል እዛ ጋር የሆነ ሀሳቡን ድብልቅልቅ ሲልበት ምናምን ብናይ ትንሽ ፈታ ያደረገ ነበረ። እንደገና ደግሞ አቶ ኖላዊ የጀመሩት ጉዳይ ነበረች፣ የልጅ ጉዳይ። እሱ ነገርም ከምን ደረሰ አላየንም። ብቻ በቀጣይ ክፍል የምናየው ይሆናል። በቀጣይ ክፍል ምን ትጠብቃላችሁ? ፖሊሶቹ የእዝራን አባት ያስሩታል ወይስ ደግሞ ጠይቀውት እሱ ወደ ሜላት ይመራቸው ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን ሲመስለኝ ነገሮች ወደ ሜላት ወይም ደግሞ ወደ ወይዘሮ ሜላት ይዞራሉ ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? አንተነህ የሼባው ሰራተኛ ስለሆነ
ሼባው በምንም አይነት ምክንያት ህይወቱን ይወስዳል ብሎ ይነጥቁታል ምናምን ብሎ ፖሊሶች ያስባሉ ብዬ አላስብም። ምናልባት ቤቲ ካልጠቆመች ማለት ነው። ሶ ቀጥታ እሱ የሚመልሰው ምላሽ ወደ እነ ወይዘሮ ሜላት ሀሳባቸውን እንዲያዞሩ ያደርጋል የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። የወንድ ቁራጥ ይሄ ነው በቃ ዘረረው። አቶ አንተረ ግንባሩ ላይ ጠጥቶ እረፍ። መጀመሪያም ሲያቅለበልበው እኔ አልተመቸኝም፣ ግን የክፍለ ሀገሩ ሰው ተመችቶኛል። አጎትየው ተመችቶኛል። የጋሽ ወንድም ተመችቶኛል። ጋሽዬ ተመችቶኛል። ይሄ ግን ለአንተነ ሳይሆን ለአቶ በቃሉ ነበር የሚገባው። ታዲያ በዚህ ሁኔታ ውስጥ ሰርግ ይታሰባል? ሰርግ ይካሄዳል? እንዴት ነው ነገሩ? ምንም ይሆን ይመስላችኋል? ሽማግሌዎቹስ ይመጣሉ ወይስ አይመጡ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ነው ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ነው ላይ ሪቪው እናደርጋለን። እንዲህ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ። ያምር ነበረ። በጣም ደስ የሚል አይነት ሳቢ ክፍል ነበረ። በተለይ ደግሞ ወንድም ጋሼ በቃ እዛ መጥቶ በቃ እንትን የለም ምህረት የለም። እንደዚህ ስላችሁ ግን ያው የክፍለ ሀገር ሰው ሩሩህ አይደለም አይመርም ምናምን እያልኳችሁ አይደለውም። ግን አንዳንዴ መቅደም የሚባል ነገር አለ። በህይወታችሁ ውስጥ ስትቀደሙ ብዙ ቻሌንጅ በእናንተ ላይ ይደርሳል። ገብቷችሁ አላችሁ የፈለጉት ነገር አንድ እርምጃ ወደኋላ ከቀራችሁ እናንተ ከተቀደማችሁ ቀድማችሁ ልትሄዱ ትችላላችሁ። ሶ አቶ በቃሉም እድሉን ቢያገኝ እንደዚህ ከማድረግ ወደኋላ አይልም። ለምሳሌ እሱም ለማስገደል አስቦ ነበር ራሱ ገብቷቸዋል። ከገጠር የመጣው ልጅ ግድናም ብለው ለማስገደል አስቦ ነበር፣ ግን አልተሳካለትም። ስለዚህ ክፋት መቅደም አለባችሁ ብዬ አስባለሁ። ይሄ ነገር ባይፈጠር ደስ ይለኛል፣ ግን ስለተፈጠረ እንደሆነቱ ቅልል ብሎ የሆነ ነገር ወይ አንተ ወጥቶ ሜዳ ላይ መቅረት የሚሉት እኮ ይሄ ነው እኮ በቃ። አንዳንዴ ከማይሆን ሰው ጋር መቅጠምም ይሄንን ያመጣል ብዬ አስባለሁ።